አብይ አህመድ ኢድ አደባባይ ብሎ አይሰራለን? ምንድን ነው መቀላወጥ? ምንድን ነው የሰው መፈለግ? የክርስቲያኑ ነገር ሁሉ ያምርሃል። አንተ ቤት 60 ኢንች ቴሌቪዥን ተቀምጦ ጎረቤት ያለው የ14 ኢንች ያናድዳል፣ ያበሳጫል። አንተ ቆንጆ የሚስት አግብተህ የጎረቤትህ የክርስቲያኑ ያምርሃል። በስራ ብትል በንግድ ብትል በምን ብትል ተበደልኩ ተጨቆንኩ ክርስቲያን እንደዚህ ሆኖ ወረረኝ ምን ትዝዬ ምን አለኝ በቃ አለቀ። ሁሉ እስላም እንዲሆን ሁሉ በራስ እንዲሄድ ረግጠህ ገዝተህ እንድትይዝ የፈለግህን መርጠህ እንድትገዛ እንድታገባ የፈለግካትን ሴት ጨቁነህ እንድትኖር መብት እንዳይኖራት እንድታረግ ይሄን አንፈቅድም። ይሄ ትክክል አይደለም። ይሄን መቃወም ደግሞ እንትን አይደለም፣ እንመለከታለን። ይህንን መናገር አለብን። ክርስትና እስልምናን ይጨቁናል። ምንድነው ክርስትና ሴቶችን ይጨቁናል ሲባል እስላም ሴትን ምን ያደርጋል ብለን እንጠይቃለን። ሴቶችን ይጨቁናል ሲል አምጥተህ ሼኩ ምን ይላል ስለ እስላም ስ እንደፈለግሽ ነው የተባልሽው። አንቺ ምን አባሽ አገባሽ? አስፈቀደሽ አላስፈቀደሽ ነይ ካለሽ መምጣት፣ ተኝ ካለሽ መተኛት፣ ሂጂ ካለሽ መሄድ፣ ፈትቼሻለሁ ካለሽ መፍታት፣ አለቀ። ምን አገባሽና ነው አንቺ? በቃ ይሄ ነው አለ። እሺ አሁን የክርስትናውን አምጡ ተባለ። እኔ ደግሞ ተወጥሬ የተያዝኩት ከሚስት ውጭ እንዳታይ፣ በአንድ ሚስት እንድጸና፣ ከእሷ ጋር እንድሞት፣ ከእሷ ጋር እንድኖር፣ ተከባብረን ተዋደን ተፋቅረን እንድንኖር፣ ተሳስረን እንድንኖር ብዬ እኔን ክርስትና እናገራለሁ። አንተ እኔን እንዲህ ካልከኝ እስቲ ደግሞ ያንተን ምን ይላል ብዬ ስል ምን አገባት ይላል። ምን እንደ ዕቃ ናት ይላል፣ ግማሽ ናት ይላል። ከዛ ክርስትና ለሴቶች የሰጠው እስልምና ለሴቶች የነጻነት ሲል ክርክር ታመጣለህ። ማን ነው ይሄ ነገር እንዲነሳ ያደረገው? ማን ነው ይሄ ንግግር እንዲደረግ ያደረገው? ንጽጽር ብለው ያመጡ እና አህመዲን ጀበል ናቸው። በንጽጽር አንቱ ተብለዋል። በንጽጽር ዘርፈዋል። በንጽጽር የትና የቱቲ ደርሰዋል። ስለዚህ የእኛ አምላክ ሲሰደብ የእኛ አምላክ ሲነገር ሌሎቻችን ጸጥም። አንዳንዶቻችሁ በቃ እነሱ እንደዚህ ናቸው ይጮሃሉ፣ እነሱ ሰይፍ ነው የሚያነሱት፣ እነሱ እንደዚህ ናቸው ምናምን በቃ አንተም ዝም በል በቃ ሀገራችንን እየበሉት ነው፣ ወደ ወገባችን ይድረሱ በእናታቸው ምናምን። የሀገሪቷ ራሱ ያላት ችግር ይበቃታል። በቃ ይስደቡት። ኢየሱስ ራሱ ይፍረድ፣ ክርስቶስ ራሱ ይፍረድ። ታቦትን እንጨት ነው ብለዋል። በቃ የራሳችሁ ጉዳይ። ቤተክርስቲያን እንደዚህ ብላ ብራዛቅ ምናምና እኔ ዘመድኩን አበበ ከበደ ነኝ። አንተ ሼክ ኡስታዝ አለ፣ እኔ ቄስ ጳጳስ መምህራን አሉኝ። አንተ ቁርአን አለህ፣ እኔ መጽሐፍ ቅዱስ አለኝ። አንተ አላህ አለህ፣ እኔ እግዚአብሔር አለኝ። ተከባብረን እንኖራለን። አንዳንዶቹማ አሁን እዚህ ላይ መስቀላቸውን አንጠልጥለው እኛ አንድ ነው ይላሉ። ይሄ አክቲቪስት የሚባለው ይሄ እንትንም ለመቻቻል ብሎ ጀለብያ አድርጎ ሰለምቴ ሆኖ ተጣምጥሞ ሄዶ እዛ እንትን አተ ነው እንዴ? አንተ በቤት ሳምቡሳ አተ ነው እንዴ? መስቀልህን እዚህ ስራ አድርገህ እስላም መስለህ ይሄ መቻቻል አይደለም፣ መቻቻል አይደለም። የእናንተ እነዚህ ኦርቶዶክሳውያን ሆናችሁ ፔጃችሁን እናንተን ቲክቶካችሁን ዩቱባችሁን እያየ የሚለው ይሄኛው ራሱ ኦርቶዶክሱ ስለሆነ ነው። በእምነቱ ደንታቢስ ስለሆነ ማለት። አሁን ግን ያ ትውልድ ያንን ትውልድ የሚቀርፍ መጥቷል ማለት ነው። ስለዚህ እኔ እፎይ ነኝ ሲል እፎይ ላይ የተነሱበት ሰዎች እኮ የራሳችን ሰዎች ናቸው። አማራን እንዲህ ብሏል፣ እፎይ እንደዚህ ብሏል። የፖለቲካ አመለካከቱ የራሱ ጉዳይ። ለምን አይሞልጨኝም? ለምን አፈር ከድሜ ያበላኝም? ለምን ያበላ? እኔ የፈለግኩትን አፈር ከድሜ ያበላ የለ እንዴ? እና እኔ ቅቤ እየቀባው ነው። እሱም የራሱ የፖለቲካ አመለካከት ሊኖረው ይችላል። የፖለቲካ አመለካከት ሌላ፣ ሃይማኖት ግን ሌላ። እኔና እፎይን አንድ የሚያደርገን ሃይማኖታችን፣ ኦርቶዶክሳዊነታችን ነው፣ ማዕተባችን ነው አንድ የሚያደርገን። የፋብሪካ ዕቃ ነን እንዴ? እፎይ ኦነግ ሊሆን ይችላል፣ እፎይ ሻዕቢያ ሊሆን ይችላል፣ እፎይ ህወሓት ሊሆን ይችላል፣ እፎይ ፋኖ ሊሆን ይችላል፣ እፎይ ሸኔ ሊሆን ይችላል፣ እፎይ ቡርኪና ፋሶ ሊሆን ይችላል። መብቱ ነው።
ይህ ፖለቲካ አመለካከቱ መብቱ ነው። የፈለገው መሆን መብቱ ነው። እኔና እፎይን አንድ የሚያደርገን ሃይማኖት ነው። በአንድ እግዚአብሔር አንድ ነን። በዶግማ አንድ ነን። በቀኖና አንድ ነን። ከዛ ውጭ ወጥተን ደግሞ እኔና እፎይ ልንከራከር እንችላለን፣ ልንሟገት እንችላለን። ያንን እንደ ስህተት አምጥተው መጥተው እንዲህ ነው ይላሉ። ይህን ለማድረግ የወሎ ፋኖች፣ የወሎ እስላሞች በእፎይ ሁኔታ ሊቆጡ ይችላሉ፣ ሊናደዱ ይችላሉ። እፎይ እኮ ለወሎ እስላሞችም ነው ጥብቅና ያቆመው። የሚገሉት የወሎን እስላም እኮ ጽንፈኛው ወሃቢ እኮ ነው። የአማራ ፋኖ እስላም ሆኖ የሚታገለው ለሃይማኖቱ ሲል ብቻ አይደለም፣ ለማንነቱ ሲል አማራነቱን ያስገደለው እስልምናው አድኖታል እንዴ? የወሎን እስላም እስልምናው አድኖታል እንዴ? ከወለጋ መስጊድ ውስጥ የተጨፈጨፈው የወሎ እስላም፣ የኦሮሚያ መጅሊስ የኦሮሞ እስላም ዋቢው በኦሮሚያ ውስጥ ለተጨፈጨፈው፣ በወለጋ ውስጥ ለተጨፈጨፈው፣ መስጊድ ተዘግቶ ለተቃጠለበት፣ ከነ ኢማሙ ከነ ምዕመኑ ለታረደው ለነዛ ህፃናት መግለጫ ወጥቶለታል እንዴ? አህመዲን ጀበል ያወጣልሃል እንዴ? ከወለጋ ሲያጸዷችሁ ደብረ ብርሃን በመጠለያ ካምፕ የሚርመሰመሰው የወሎ እስላም አይደለ እንዴ? በሰሜን ወሎ በየመጠለያ ጣቢያው የሚርመሰመሰው የወሎ እስላም አይደለ እንዴ? በዲን አንድ ነን፣ በምንትስ አንድ ነን። ቅራሪ ጠጣ። የወሎ እስላም እንዲደሰት የኔ ክርስቶስ መሰደብ አለበት? እኔ ከእኔ ጋር የወሎ እስላም ቆሞ ለምን ክርስቶስ እነካችሁባቸው? ለምን ቤተ ክርስቲያን እነካችሁባቸው? ለምን ነቢያቶቻቸውን ነካችሁባቸው? ለምን ታቦታቾቻቸውን አረከሳችሁባቸው ብሎ ከእኔ ጎን ቆሞ ከክርስትና ጎን ቆሞ እነዛን ከሃዲያን፣ እነዛን ተንኳሾች፣ እነዛን ጨፍጫፊዎች ከኔ እኩል ቆሞ ዲፌንድ ያደርጋል እንጂ እዚህ ጋር ቆሞ እንደዚህ ተነካብኝ ማለት ነውር ነው። ዳኝነት ህሊና ያለው ሰው በዚህ መልክ ነው ዳኝነት የሚሰጠው። አለቅ። ይሄ ነው የዛሬ እንትናችን። በሚቀጥለው ጊዜ እነፎይን ካገኘን እጠራና እነፎይን ካገኘን እነሱም አቋማቸውን በዚህ መልኩ ይገልጻሉ ማለት ነው። እሺ፣ ቅር ያለው አለ? ኮሜንቱን ክፈችላቸው። ጨርሰናል። የዛሬው ጠዋት በርዕሰ አንቀጽ ነው የምንገናኘው። ወርቅ የሆነ ርዕሰ አንቀጽ እንጽፋለን። ሳምንቱን ሙሉ የዘመድ ሚዲያ ዌብሳይቱ ምኑ ተጠናቆ ያልቃል። የሚቀጥለው ሳምንት እግዚአብሔር ካለ ብፁዕ አቡነ ሉቃስን ይዘን ሌሎቹንም ወንድሞች እህቶች ሁሉንም ይዘን የዘመድ ሚዲያን የማስጀመሪያ ፕሮግራም በሚገርም ሁኔታ እንከፍታለን። ኢትዮ ቤተሰብ የራሱ የአየር ሰዓት አለው። ነቀሲስ ሳሙኤል፣ ነቀሲስ ሱራፌል የራሳቸውን እንትን ይላሉ። የግዕዝ ትምህርት ይኖረናል። የአብነት ትምህርት ቤት ይኖረናል። ኪዳንና ስንክሳሮች ይኖሩናል። መሐረና አብ ይኖረናል። በጣም ግሩም የሆነ እንትን ነው የምናመጣው። ስለዚህ ሳምንቱን ሙሉ በትዕግስት ትጠባበቁናላችሁ። ትሞሉልናል። የሲግናሉን ጥራት ትነግሩናላችሁ። ካልሆነ ሌላ ተጨማሪ ስለምንፈልግ የዘመድ ሚዲያ እዚህ ቦታ አይታይም፣ እዚህ ቦታ አይሰማም፣ እዚህ ቦታ ትንሽ ኳሊቲው ዝቅ ነው ብላችሁ ፎቶ እያነሳችሁ ምናምን ትልኩልናላችሁ። ከሳተላይት ጣቢያው ጋር እየተነጋገርን እዚህ ቦታ ሽፋን የለውም፣ እዚህ ቦታ አይታይም እንላለን። ቨርኒሽ ነው የሚባለው ያኔ የእግር ኳስ በምትጭኑበት በነፃ የምትጭኑበት በዛ መስመር አካባቢ ነው የመጣ ነው። አንድ ኤልኤልቢ ጭናችሁ በናይል ሳትም አካባቢ በምስራቁ አድርጋችሁ ማየት ትችላላችሁ። ሚዲያችን ይሄን ይመስላል ማለት ነው። ከዛ በተረፈ ያለው ሁኔታ ይሄ ነው። ይሄ የምህረት የሌለው ነገር ነው የምናደርገው። መልስ የምንሰጠው በደንብ አድርገን ድብና አድርገን ነው መልስ የምንሰጠው። እኔ እንትን የለኝም ማለት ነው። ይሄው ነው እስካሁን ድረስ ያለን። ስለዚህ እስላም ወንድሞቻችን እጅግ አድርገን እንወዳቸዋለን። እኔ አሌፍ ባብዬ አብሬ ቀርቼ አብሬ ኖርኩ ነኝ። ጓደኞቼ ሙስሊሞች ናቸው። ይሄ አሁን ከተነሳው አጀንዳ ጋር ከእኔ ጋር ያልቆመ እስላም ጓደኛ አይደለም፣ ዘመዴ አይደለም፣ ምንም አይደለም። የእኔ አምላክ ሲሰደብ የእኔ አምላክ ነቢይ ነው ተብሎ በውስጥ
ትክክል አይደላችሁም ያለ የእሱን ነቢይ አይደለም መሐመድ እንዲህ ነው ብዬ ስናገር ጓቢል ለምን ሲንጓጓ ለምን አይቀርም? ሲንጓጓ ለምን አይቀርም? የኔ ሲሰደብ ያላለቀሰ የኔ ሲሰደብ ልክ አይደለም ያለ እስላም አይደለም። ገደል አይገባም። ለምን ጉድጓድ አይገባም? እሱ እኔ ሲሰደብ ብቻ የሚቀመጥ ጓደኛ አይደለም። ለምን ልም አይልም? በአደባባይ ወጥቶ መጻፍ አለበት፣ መናገር አለበት። እሸቱ ብቻ አይደለም መቀባጠር ያለበት። ወሃቢን ፈርቶ እሸቱ ብቻ አይደለም ጓደኛው ወጥቶ መናገር የቀረጸው እስላም አይደለ? እስላሙ ወጥቶ የኛዎቹ የሚያደርጉት ይሄን ነው ማለት አለበት። አራዳ እስላሙ አራዳ፣ ይሄ ጎፍላ ሳንቲም ለቃሚ ፍርፋሪ ለቃቃሚ ዝም ብሎ ማሳለፍ የሚችለውን